ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 24 ዛሬ የምንማማርበት ርዕስ ፓወር በሚል ርዕስ ነው የምንወያየው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። So today's our lesson objective is define power and solve problems involving power. ዛሬ our today's lesson objective ዋናው ዓላማው የትምህርታችን ዓላማ ፓወርን ዲፋይን ማድረግ ነው። ፓወር ማለት ምን ማለት ነው? ከኤነርጂ እና ከወርክ ደን የሚለየው በምንድን ነው የሚለውን እናያለን። and solve problems involving power በፓወር ዴፊኒሽን መሰረት ፓወርን እንዴት መፈለግ እንችላለን፣ የተለያዩ ጥያቄዎችን እንዴት ሶልቭ ማድረግ እንችላለን በሚል ነው ዛሬ የምናየው ማለት ነው። So power define ስናደርግ power is the rate of conversion of energy በሰዓት ምን ያህል ኢነርጂ ኮንቨርዥን አለ ብለን ስናሰላ ፓወርን ዲፋይን እናደርጋለን ማለት ነው፣ ወይንም ፓወርን እናገኛለን። so in a given period of time ምን ያህል ኢነርጂ ትራንስፈር አለ ወይንም ደግሞ in a given period of time ምን ያህል ስራ መስራት እንችላለን የሚለውን ስናሰላ ፓወርን ዲፋይን እናደርጋለን። power is the rate of doing work so in a given period of time ወይንም በተሰጠን ጊዜ መሰረት ወይንም ደግሞ በሰዓት ውስጥ ምን ያህል ስራ መስራት ይቻላል ብለን ስናሰላ ፓወርን እናገኛለን። ሶ ፓወር ወይንም ኃይል ማለት በሰዓት ውስጥ ምን ያህል ስራ መስራት ይቻላል የሚል ዴፊኒሽን አለው። ሶ ሉክ ለምሳሌ ሁለት ነገሮች አሉ። አንደኛው ይሄ መሳሪያ አለ። ይሄ መሳሪያ ኦልሬዲ የምናውቀው ነው፣ አድዋማ ይባላል። ይሄኛው ደግሞ ኤክስካቫተር ነው። ሁለቱም ለቁፋሮ አገልግሎት ያገለግሉናል። ሶ ይሄ እንደምታዩት ሲምፕል ማሽን ነው፣ ቀላል መሳሪያ ነው። ይሄ ደግሞ ኮምፕሌክስ ማሽን ነው አይደል? ይሄ ስኪል የሆነ ማን ፓወር ይፈልጋል። ይሄኛው ግን ማንኛውም ሰው ኢዝሊ ማንቀሳቀስ የምንችለው ነው። ሁለቱም ግን ዲጊንግ ማሽን ናቸው። ሁለቱም መሳሪያዎች ለመቆፈሪያነት ያገለግላሉ። ሁለቱም መሳሪያዎች ስናይ which one is more powerful የሆነው መሳሪያ የትኛው ነው ስንል በሰዓት ምን ብዙ ስራ የሚሰራልን የትኛው ነው ብለን ስናስብ የኤክስካቫተሩ in a short period of time ብዙ ስራ ወይም ብዙ ወርክ ደን ይኖረናል። ይሄኛው ግን it takes time longer። አንደኛው ፋክተር ስራን ለመስራት ወይም work is done ምንለው ስራን መስራት የምንችለው በሰዓት ሲሰላ የፓወር ሬቱ እናያለን። power of the machine typically የምናወዳደረው in a given period of time የሚሰሩት ስራ ነው። ዘው work volume in a given period of time compare ስናደርግ which one is more powerful which one is less power ብለን እናያለን ማለት ነው። power is the rate of doing work, the amount of work done in a given period of time said power ብለን እንጠራዋለን ማለት ነው። ስለዚህ all machines are typically described by their power rate። ብዙ ጊዜ አብዛኞቹ ማሽኖች ዲስክራይብ የሚደረጉት በምንድን ነው? በፓወር ሬት ነው። ለምሳሌ ምን ያህል የፈረስ ጉልበት አለው ሆርስ ፓወር የምንለው። ለምሳሌ አንድ ሰው የውሃ ፓምፕ መግዛት ቢፈልግ የውሃ ፓምፕ 6 ሜትር ጥልቀት 10 ሜትር ጥልቀት ላይ ያለው ሊሆን ይችላል። በሚያወጡት የሜትር ኪዩብ ወይንም ደግሞ የውሃ ቮሊዩም መሰረት የሞተር ጉልበታቸው ይለያያል። የሞተር ጉልበታቸው ደግሞ የሚቀመጠው ምንድነው? በፓወራቸው ነው። ሆርስ ፓወር ይባላል። ብዙ የፈረስ ጉልበት እንደማለት ነው። ለምሳሌ አንድ ሆርስ ፓወር የምንለው ወይም የፈረስ ጉልበት 746 ዋት ይይዛል። ዋት የፓወር መለኪያ ነው። ሬታቸው ወይንም ደግሞ የሞተር አቅማቸው የሚቀመጠው በምንድነው? በፓወር ሬት ነው። ፓወር ደግሞ ሪፈር የሚያደርገው ምንድነው? በሰዓት የሚሰሩት የስራ መጠን ወይንም ደግሞ በሰዓት ያላቸው ኤነርጂ ኮንቨርሴሽን። ኤነርጂ ኮንቨርሴሽን in a given period of time ፓወር ያሰላል። all machines are typically described by their power rating። በፓወር ሬቲንግ ይቀመጣል ማለት ነው። the power rating indicates the rate at which the machine can do work upon their objects። ብዙ ጊዜ ፓወር ሬቲንግ የምንለው the rate at which the machine can do work upon other objects or other machine። ብዙ ጊዜ ፓወር ሬቲንግ የምንለው the rate at which the machine can do work በሰዓት ምን ያህል ስራ እንደሚሰራ ከሌላ ማሽን ጋር ኮምፓራቲቭሊ እናያለን ማለት ነው። ፓወር ሬቲንግ የምንለው ጀስት ለምሳሌ ኤክስካቫተር ከዚህ አድዋማ ጋር ስታዩት መቆፈሪያ መሳሪያ ስታዩት ኮምፓራቲቭሊ ሁለቱም መሳሪያዎች ናቸው። የሚሰሩ ስራ ግን the rate of doing work
ምን ያህል ነው በሰዓት ሲሰላ ስንል ለምሳሌ ፎር 1 hour በአንድ ሰዓት ውስጥ ይሄ ኤክስካቫተር የሚቆፍረው የአፈር መጠንና በዚህ መቆፈሪያ መሳሪያ ደግሞ የምንሰራው የስራ መጠን በአንድ ሰዓት ውስጥ ኮምፔር ስናደርግ የወርክ ቮሊዩሙ በጣም ይለያያል። ወይም ደግሞ አንድ ኤክስካቫተር ከሌላ ኤክስካቫተር ጋር ኮምፔር ስናደርግ ፓወር ሬቲንጉን እናያለን። ፓወር ሬቲንጉ ማለት በሰዓት ውስጥ ምን ያህል ስራ የመስራት አቅም አለው፣ የፈረስ ጉልበቱ ወይንም ደግሞ የሞተር ጉልበቱ ምን ያህል ነው ብለን ስናይ ፓወሩ ነው። ሶ ፓወር ማለት ዘ አማውንት ኦፍ ዱይንግ ወርክ ኢን አ ጊቨን ፔሪድ ኦፍ ታይም ነው፣ የሚሰራው የስራ መጠን በሰዓት ሲሰላ ማለት ነው። ሶ thus the power of the machine is the work done to time ratio for that particular machine። በዛ ፓርቲኩላር ማሽን ላይ ለምሳሌ ኤክስካቫተሩ ከሆነ የሚሰራው የስራ መጠን ወርክ ደን የምንለው ኤንድ ታይም ሬሾ ማለት ማካፈል ነው። the amount of work done in a given period of time ስናሰላም እናገኛለን the power of the machine እናገኛለን ማለት ነው። ሶ ማቴማቲካሊ ወርክ ደን እንዴት ይፈለጋል ግን አቨሬጅ ፓወር አማካኝ የኃይል መጠን ሲፈለግ the amount of work done by machine ማሽኑ የሚሰራው የስራ መጠን work done in a given period of time so the amount of work done in a given period of time average power ይሰጠናል። ሶ ማቴማቲካሊ ፓወር represented by P ነው። work done ወይም energy divided by time so work to do work always we need energy ስራ ለመስራት ኢነርጂ ያስፈልጋል። so energy transfer in a given period of time ፓወር ይሰጠናል ማለት ነው። ኦኬ ሲምቦሊካሊ average power AV PV ማለት ይችላልላችሁ the amount of work or the amount of energy divided by time መሆን ይችላል ማለት ነው። ኦኬ so energy represented by E divided by T ማለት ይችላልላችሁ ወይንም work done W ነው divided by time so power just እዚህ ጋር ባስቀመጠነው መሰረት average power is equal to work over time or average power is equal to energy transfer divided by time taken ብለን መውሰድ እንችላለን ማለት ነው። ኦኬ ሶ በዚህ መሰረት በዚህ ማቴማቲካሊ አንድ ማሽን ምን ያህል ስራ እንደሚሰራ በሰዓት ሲሰላ የሚለው ነገር ካወቀን ምን ያህል ፓወር እንዳለው ማወቅ እንችላለን። ሶ they say unit of power is watt ይባላል is watt so አንድ ዋት የምንለው አንድ ዋት ከኢነርጂ በምንድን ነው የሚለካው ዋት represented by W ነው so አንድ ዋት ወርክ ደን በጁል ነው 1 ጁል ታይም ደግሞ በሰከንድ ነው SI ዩኒታቸው ኦኬ ኢነርጂም ጁል ነው ታይም so 1 ጁል per second ከአንድ ዋት ጋር እኩል ነው ማለት ነው so another non SI unit of power is horse power ይባላል HP ተብሎ ይወከላል so ብዙ ጊዜ የሆርስ ፓወር another SI unit of power ነው የፓወር አንደኛው ሌላኛው የመለኪያ ዩኒት ነው ማለት ነው so ብዙ ጊዜ በዋት ብቻ ሳይሆን በሆርስ ፓወር ይለካል so ብዙ ጊዜ 1 ሆርስ ፓወር የምንለው ወይ 1 HP ብለን የምንጠራው HP ማለት ሆርስ ፓወር ይባላል። አንድ የፈረስ ጉልበት የምንለው ስንት ዋት ይይዛል 746 ዋት ይይዛል so ብዙ ጊዜ 746 ዋት 1 ሆርስ ፓወር ወይንም አንድ የፈረስ ጉልበት ያለው የፓወር መጠን ያለው ማሽን ነው ብለን እንናገራለን ማለት ነው። another expression of power ብዙ ጊዜ ያው እንደተናገርኩት power is equal to work over time or energy over time ነው አይደለ? በሌላ አባባል another expression of power ስንል ፓወር በምን ሊገለጽ ይችላል force times velocity ሊገለጽ ይችላል so the product of force and velocity power ይሰጠኛል so F stands for force ማለት ነው V ማለት ደግሞ velocity ነው so velocity ሲባዛ force የፓወር another way ወይም መገለጫው ነው ስካላር ፕሮዳክት ነው ስካላር ማለት force vector ነው velocity vector ነው the dot product of force and velocity power ይሰጠኛል ፓወር ደግሞ ስካላር ኳንቲቲ ነው so እንዴት መጣ ይሄኛው ካልን ከዚህኛው ድራይቭ ማድረግ እንችላለን እንዴት ነው ድራይቭ የሚደረገው መጻፋችሁ ላይ እንደሚገኘው ከዚህ እንነሳ ፓወር ማለት ኢነርጂ ኦቨር ታይም አይደለ ወርክ ኦቨር ታይም በት ወርክ ደን ሲፈለግ ወይ ኢነርጂ ሲፈለግ ወርክ ደን ማለት the product of force and displacement አይደለ
ፎርስ እና ዲስፕሌስመንት ቬክተር ናቸው። ዶት ፕሮዳክታቸው ስካላር ኳንቲ ወርክ ደን ነው። ስለዚህ በወርክ ደን ቦታ ማን ነው ማስገባው? ፎርስ መልቲፕላይድ ባይ ዲስፕሌስመንት አስገባለሁ ሲካፈል ለሰዓት ነው። ነገር ግን ዲስፕሌስመንት ኦቨር ታይም የምትለዋስ ምን ትሰጠኛለች? ከዚህ በፊት ካናማቲክስ ላይ እንደተማራችሁት ዲስፕሌስመንት ኦቨር ታይም ማለት ቬሎሲቲ ማለት ነው አይደለ? በዲስፕሌስመንት ኦቨር ታይም ቦታ ላይ ማን አስገባለሁ? ቬሎሲቲ ያስገባለሁ ማለት ነው። ኦኬ ፓወር ማለት ፎርስ እዚህ ጋር አለ ሲባዛ ዲስፕሌስመንት ኦቨር ታይም እናገኛለሁ፣ ቬሎሲቲ ያገኛለሁ ማለት ነው። እዚህ ጋር ደረስኩ ማለት ነው። ዘ ፕሮዳክት ኦፍ ፎርስ ኤንድ ቬሎሲቲ ምን ይሰጠኛል? ፓወር ይሰጠኛል። አናዘር ኤክስፕሬሽን ፎር ፓወርን በሌላ መልኩ ማስላት እንችላለን ማለት ነው። በዚህ ስሌት ሁሌም ፓወር ማለት ሴድ ወርክ ኦቨር ታይም ወይም ኢነርጂ ኦቨር ታይም ብቻ ሳይሆን ፓወር ማለት ዘ ፕሮዳክት ኦፍ ፎርስ ኤንድ ቬሎሲቲ ብለንም ኤክስፕረስ ማድረግ እንችላለን ማለት ነው። ኦኬ ኤግዛምፕል 4.15 መጽሐፋችሁ ላይ የሚገኝ ጥያቄ ነው። ምንድነው የሚለው? 1000 ኪሎግራም ኤሌቬተር ካር carrying a maximum load of 800 kilogram in figure 4.45a እዚህ ጋር እንደሚያሳየው as the elevator moves upward at a constant frictional force of 1000 newton retards its motion. What's the minimum power must the motor deliver to lift the load elevator car at a constant speed of 2.5 meter per second ይላል። ሉክ አሁን እዚህ ጋር ምንድን ነው የሚለው? ይሄ ሞተር ጉልበት ያሳያል። እዚህ ጋር ሞተር አለ፣ ኤ ሊፍት ደግሞ አለ። 800 ኪሎ ግራም የሚመዝን ሰዎች አሉ እዚህ ሊፍት ውስጥ። አጠቃላይ 800 ኪሎ ግራም ነው የሚመዝነው። ቨርቲካሊ አፕ ነው፣ በሞተር ጉልበቱ ነው ወደ ላይ እየተሳቡ ያሉት። ገመዶቹ ደግሞ የተንጠለጠሉት እዚህ ጋር እንደምታዩት ቴንሽን ፎርስ አለ አይደል? እዚህ ጋር ገመዶቹ ተወጥሯል። ገመዶቹ ሲወጠሩ ምን ይኖራል? ቴንሽን ፎርስ ይኖራል። እዚህ ጋር ቴንሽን ፎርስ አለ ማለት ነው። ገመዶቹ ይህን አጠቃላይ ክብደት ዌት አለ። የሞተር ጉልበቱ ቨርቲካሊ አፕ ሊፍቱ ሲሄድ ወርታች ደግሞ ዌት አለ። ያ ማለት እዚህ ጋር ፑሊ ሲስተም አለ፣ እንደምታዩት ፑሊ ነገር አለ አይደለ? ፍሪክሽን አለ በፑሊውና በገመዱ መካከል። ቨርቲካሊ ይህንን ክብደቱን በሚወስድበት ሰዓት፣ በሞተር ጉልበት በሚወስድበት ሰዓት አንድ ደግሞ ቶታሊ ወርታች የሚልከው ማስ አለ። እዚህ ጋር ያለው የፍሪክሽን መጠን ዳውንዋርድ የሆነ የፍሪክሽን መጠን 4000 ኒውተን ነው። ስለዚህ የተጠየቃችሁት what the minimum power must the motor deliver to lift the loaded elevator car at a constant speed of 2.5 meter per second ይላል። አጠቃላይ ምን ያህል ሚኒመም የሞተር ጉልበት ይፈልጋል ነው ወደ ላይ ለመውሰድ። የሞተር ጉልበቱ ምን ያህል ቴንሽን ፎርስ ያስፈልገዋል ነው ፓወሩን የተጠየቃችሁት። ፓወሩን ስንፈልግ ጀስት ኮንስታንት በሆነ ስፒድ ነው ሙቭ እያደረገ ያለው፣ ስፒድ ተሰጥቷል። ፓወር አንደኛው ወርክ ኦቨር ታይም ነው። በሌላ ወይ ደግሞ ኢነርጂ ኦቨር ታይም ማድረግ እንችላለን። በሌላ ወይ ደግሞ ዛ አማውንት ኦፍ ፎርስ መልቲፕላይድ ባይ ቬሎሲቲ ነው አይደለ? የሞተር ጉልበቱ የሚጎትበት ፎርስ ቴንሽን ፎርስ ነው። ይሄ ፎርስ ማን ነው የምንወስደው? ቴንሽን ፎርስ። ቴንሽን ፎርስ ሲባዛ ቬሎሲቲ እናደርጋለን። የተሰጡ ምንድን ነገሮች ናቸው? የአጠቃላይ ክብደቱ ይታወቃል። 800 ኪሎ ግራም ሲባዛ በመሬት ግራቪቴሽናል አክሰለሬሽን አባዝተን ቶታል ዌቱን እናባዛለን። ሌላው ደግሞ ኦልሬዲ ፍሪክሽን አለ፣ ሪዚስት የሚያደርገው በቀላሉ ሊፍት እንዳናደርግ ሪዚስት የሚያደርገው የፍሪክሽን መጠን አለ 4000 ኒውተን። እሱን ደግሞ ተቋቁሞ ሳፖርት የሚያደርገው ምን አለ? ሞተር ጉልበቱ የሞተር ጉልበቱ አለ። እዚህ ጋር ሞተር አለ ወደ ላይ ሊፍት የሚያደርገው። ይሄ ሞተር ጉልበቱ ከምን ጋር ነው የተያዘው? ከገመዶቹ ጋር። ገመዶቹ ሳፖርት ያደርጋሉ። ገመዱን ይጠቀልላል ማለት ነው የሞተር ጉልበቱ። ሞተሩ ላይ የተጠቀለለ ፑሊ ሲስተም አለ። ፑሊው ስክሮል ያደርጋል ማለት ነው። አጠቃላይ ምን ያህል ሚኒመም ፓወር ያስፈልጋል? ይህንን እነዚህ ሰዎች ወደ ላይ ለመውጣት አጠቃላይ ምን ያህል ፓወር ያስፈልጋል? የሞተር ጉልበቱ ምን ያህል ነው? ፓወር ኦፍ ደ ሞተር ሃው ማች። ይህን ለመስራት አንደኛ ቴንሽን ያስፈልገኛል። ሁለተኛው ቬሎሲቲ ነው። ቬሎሲቲ 2.5 ተሰጥቷል ማለት ነው። መጀመሪያ መፈለግ ያለብኝ ማንን ነው? ቴንሽን ፎርስ እፈልጋለሁ። ሁሌም ስንሰራ ፍሪ ቦዲ ዲያግራም ነው መስራት ያለብን። ፍሪ ቦዲ ዲያግራም እናስቀምጣለን። ያሉ ፎርሶች እነማን ናቸው? አንደኛ ዌይት አለ አይደለ? ወደ ላይ ደግሞ ቴንሽን አለ።
ወርታች ምን አለ? ፍሪክሽን ፎርስ አለ። ፍሪክሽኑ እንዳልኳችሁ ገመዱ ወደ ላይ ሳፖርት ሲያደርግ የተጠቀለለ ፑሊ ሲስተም አለ። እዚህ ጋር ፑሊዎች ነች እንደምታያት ይሄ ፑሊ አለ። እዚህ ጋር ፍሪክሽን ፎርስ አለ አይደለ? ሶ ፎርስ ኦፍ ፍሪክሽን አለ። ሶ ፎርስ ኦፍ ፍሪክሽኑ ስንት ነው? 4000 ኒውተን ያሳያል። ቶታል ዌይት ደግሞ አለ። ዌይቱም ዳውንወርድ ነው። ዌይት ኢዝ ኢኳል ቱ ማስ ታይምስ ግራቪቴሽናል አክሰለሬሽን ነው። ማስ ስንት ነው? 800 ኪሎ ግራም ያሳያል። 800 ኪሎ ግራም በስንት ነው የምናባዛው? 800 ሲባዛ በ9.8 ሜትር ፐር ሰከንድ ስኩዌር ነው። ይሄ የሰዎቹ ክብደት ነው። 800 ኪሎ ግራም ይመዝናሉ። እንደምታዩት ደግሞ 1000 ኪሎ ግራም ደግሞ ይሄ ካር ወይንም ደግሞ ሊፍቱ ማለት ነው ውስጥ ያለው ጀስት ቦክስ ነገር የምታዩት ጀስት ካር ብለን እናስበው። ሶ ይሄ ካር ጀስት መንቀሳቀሻ ቬክል ነው ወደ ላይና ወደታች። ሶ የሱ ዌት አለ። ይሄ ዌት 1 ሲደመር ዌት 2 ደግሞ ተጨማሪ ማስ ታይምስ ግራቪቴሽናል አክሰለሬሽን እናደርጋለን። ስንት ነው የሚያሳየው? 1000 ኪሎ ግራም ነው። 1000 ኪሎ ግራም ሲባዛ በ9.8 ሜትር ፐር ሰከንድ ስኩዌር። ሶ ሁለቱ ቶታል ዌት እንፈልጋለን ማለት ደምረን። ሶ ስንደምር ጀስት ካልኩሌት ለማድረግ እንዲቀለን ምን እናርግ? ቶታል ዌቱ ማለት ዌት 1 ሲደመር ዌት 2 ነው። ስንደምረው ምንድን ነው የሚሆነው? ይሄኛውን ኮመንሊ መውሰድ እንችላለን። ዌት 1 ሲደመር ዌት 2 ነው። ሶ ቶታል ዌት ኢዝ ኢኳል ቱ ዌት 1 800 በዚህ 1000 ሲባዛ በዚህ ነው። ስለዚህ 9.8 የጋራ እንውሰድና 1000 ሲደመር 800 1800 ማለት ነው አይደለ? ሶ ይሄንን ኮመንሊ ስንደምራቸው 800 ኪሎ ግራም ሲባዛ 9.8 ሲደመር 1000 ሲባዛ በ9.8 ነው አይደል? ስለዚህ የጋራ ኮመን ስትወስዱ 9.8 ኮመን ወሰዳችሁ። ሶ 800 እዚህ ጋር አለ ሲደመር 1000። ስለዚህ 9.8 ሲባዛ 800 ሲባዛ ሲደመር 1000 1800። ሶ 9.8 በስንት ላባዛው? በ1800። ሶ 9.8 ሲባዛ በ1800 ምን ዌት ስለሆነ ኒውተን ነው ክብደት ማለት ነው። ኦኬ እናባዛው 9.8 ሲባዛ በ1800 ስንት ይመጣል? 17640 ማለት ነው። ኦኬ ቶታል ዌታችን 17640 ኒውተን ይመጣል። ሶ ይሄ መንቀሳቀሻ ቬክሉ ወይ ሊፍቱ ወይንም መኪና እንበለው ወደ ላይና ወደታች ጀስት ቨርቲካል ካር ስለሚለው ጀስት ቬክል ነው አይደለ? ቨርቲካል መንቀሳቀሻ ቬክል ወይም ካር ወይ ሊፍት የምንለው ነው። ሶ የሊፍቱ ማስ 1000 ኪሎ ግራም ይመዝናል። የሰዎቹ ደግሞ የሁለቱ ሰዎች ማስ ተደምሮ 800 ነው። ሶ አጠቃላይ ዌታቸው 1800 800 ሲደመር 1000 የሊፍቱ 1800 አለ። 1800ን በመሬት ግራቪቴሽናል አክሰለሬሽን በ9.8 ስናባዛው 17640 ኒውተን ክብደት አለው። ሶ ይሄን ክብደት ተጨማሪ ደግሞ ፍሪክሽን አለ። ፍሪክሽን ስንት ይጨመራል ወደታች? 4000። ሶ ሁለቱን ስናደማመረው ቨርቲካሊ ዳውን 17640 እና 4000 እንደምራለን። ሶ ቨርቲካሊ ሳፖርት ያደረገው ገመዱ ነው፣ ቴንሽን ፎርስ። ሶ ቴንሽን ፎርስ አለ። ይሄ ቴንሽን ፎርስ ምን ያህል ነው የሚለውን እናያለን። ይሄ ቶታል ዌታችን እዚህ ጋር ካስቀመጠን እዚህ ጋር ደግሞ እነዚህ ገመዶች ሳፖርት የሚያደርጉት የፎርስ መጠን አለ። ሶ ይሄን ክብደት ሁለቱን የሚቋቋም ምን ያህል ቴንሽን ፎርስ ያስፈልጋል ነው። ሶ ምን ይላል? አን ኤሌቬተር ሙቭስ አፕዋርድ አት ኤ ኮንስታንት ፍሪክሽናል ፎርስ ኦፍ 4000 ኒውተን ሪታርድስ ኢትስ ሞሽን what is the minimum power must the motor deliver to lift the load elevator car at a constant speed of 2.5 meter per second ነው የሚለው። so according to Newton second law ከኒውተን ሰከንድ ሎው ጋር በመነሳት ኔት ፎርስ ማለት ማስ ታይምስ አክሰለሬሽን። ኔት ፎርስ ማለት the sum of all force act on this body አይደል? ስንት ፎርሶች ነው ያሉት? አንደኛው ቨርቲካሊ ሳፖርት የሚያደርገው ቴንሽን ፎርስ አለ። አጠቃላይ ዌት ደግሞ አለ። ክብደት ስንል ይሄ የካር ወይንም ቨርቲካል ቬክሉ አጠቃላይ ያለው የክብደት መጠን
አለ። ፕላስ ቱ ዛት ደግሞ ሰዎች አሉ እዚህ ጋር 800 ኪሎ ግራም የሁለቱ ተደማምሮ 17600 ኒውተን አለ። ኤንድ ኦልሶ ወደታች ደግሞ ፍሪክሽን ፎርስ አለ በፑሊ ሲስተሙና በሮፕ ወይም በገመዱ ካቦ ነው በብዛት ጠንካራ ገመድ በሱ መካከል ያለው የፍሪክሽን መጠን 4000 ነው። ስለዚህ እነዚህ ፎርሶች የተደማመረው ያለው የፎርስ መጠን ምን ይባላል? ኔት ፎርስ ይባላል። ሶ እንደምታዩት እዚህ ጋር ቴንሽን ፎርስ አለ። እንደምራቸዋለን። ስንደምር የቴንሽን ፎርስ ከዚህና ከዚህ ጋር ኦፖዚት ነው። ተቃራኒ አቅጣጫ ከሆነ ደግሞ እንቀንሳለን። ስንቀንስ ቴንሽን ፎርስ ሲቀነስ ቶታል ዌት ሲቀነስ ፎርስ ኦፍ ፍሪክሽን አይደለ? እዚህ ኳልቱ ማስ ታይምስ አክሰለሬሽን። ለምን ቀነስን? ቴንሽን ከቶታል ዌትም ከፍሪክሽንም ኦፖዚት ዳይሬክሽን ስለሆነ። ስለዚህ ቴንሽን ፎርስ ቶታል ዌቱ ስንት ነው? 17640 ኒውተን አለ። ፎርስ ኦፍ ፍሪክሽኑ ደግሞ 4000 አለ 4000 ኒውተን። እዚህ ኳልቱ ማስ ቶታል ማስ ይታወቃል ሲባዛ አክሰለሬሽን። ኢዝ ዜር ኤኒ አክሰለሬሽን? አክሰለሬሽን የለም። ምክንያቱም ኦብጀክቱ ወይንም ደግሞ ቬክሉ እየተንቀሳቀሰ ያለው ኮንስታንት በሆነ ስፒድ ነው። ኢፍ ዘ ስፒድ ኢዝ ኮንስታንት አክሰለሬሽን ዜሮ አይደል? አክሰለሬሽን ዜሮ ሲባዛ በማስ ዜሮ ነው። ዜሮ ለምን መጣ? ቢኮዝ ዘ ስፒድ ኢዝ ዋት? ስፒዱ ምንድነው? ኮንስታንት። ፍጥነቱ አይጨምርም አይቀንስም። ፍጥነት ካልጨመረ ካልቀነሰ ደግሞ አክሰለሬሽን ዜሮ ነው። ሶ ዜሮ እናደርጋለን። ስለዚህ ማቴማቲካሊ ቲ ኢዝ ኢኳል ቱ ይሄንን ከእኩል ይሆናል ወደዛ ስንወስደው 17000 ኔጌቲቭ የነበረው ፖዚቲቭ ይሆናል 17640 ኒውተን። ይሄም ወደ ስንወስደው 4000 ፖዚቲቭ ይሆናል። ሶ 17640 እና 4000 ስንደምር ስንት ይመጣል? ሶ 17640 ሲደመር 4000 ስንት ይመጣል? 21640 ማለት ነው። ሶ 21640 ኒውተን። ሶ ቴንሽን ፎርሳችን ስንት ነው ማለት ነው? 21640 ኒውተን ነው ማለት ነው። ሶ ይሄ አጠቃላይ ክብደቱን ተቋቁሞ ነው ምኑ የፍሪክሽን መጠኑና የሰዎቹን እንዲሁም የሚያንቀሳቅሳቸው ቬክል ውስጥ አጠቃላይ ክብደቱን ምን ያህል ሳፖርት ያደርጋል? 21640 ኒውተን ፎርስ ሳፖርት ያደርጋል። ሶ ይህን ገመዱ ይህን ያህል ፎርስ ከተጠቀመ ምን ያህል ሚኒመም የሆነ ጉልበት ያስፈልጋል? ምን ያህል ፓወር ያስፈልጋል? ምን ያህል ኃይል ያስፈልጋል ብለን ማየስላት እንችላለን። ሶ ፓወር is equal to the product of force times velocity ነው አይደል? ሶ ያለውን ቬሎሲቲ ማን ይባላል ብለናል? ቴንሽን ነው የምንወስደው። ወደ ላይ ሞተሩ የሚጎተው ገመድ ቴንሽን አለን። ቴንሽን ምን ያህል ፎርስ ያስፈልጋል ነው ሲባዛ ቬሎሲቲ። ቴንሽናችን ስንት ነው የሚያሳየው? 21640 ኒውተን መልቲፕላይድ ባይ በምን ያህል ፍጥነት ነው ወደ ላይ እየሄደ ያለው? በ2.5 ሜትር ፐር ሰከንድ። ሶ ሁለቱን ነገሮች ስናባዛ ስንት ይመጣል? 21640 ሲባዛ ኮንስታንት በሆነ ቬሎሲቲ 2.5 ስናባዛው 54100 ማለት ነው። 51400 ዘ ኤስአይ ዩኒት ኦፍ ፓወር ምን ይባላል? ዋት ይባላል። ይህን ወደ ኪሎዋት ለመለወጥ ከፈለጋችሁ ለ1000 ማካፈል ነው። 1 ኪሎዋት ማለት 1000 ዋት ነው። ሶ ወደ ኪሎዋት ስንለውጠው ዴሲማል ፖይንቱ 1 2 3 51.4 ይመጣል። ኦር ኢን አዘር ዌይ ፓወር ኢዝ ኢኳል ቱ 51.4 ኪሎዋት ፓወር ያስፈልገዋል ማለት ነው። ኦኬ ምን ለማድረግ ይህንን እነዚህ ሰዎችን ወደ ላይ ሊፍት ለማድረግ ሚኒመም በትንሹ 51.4 ኪሎዋት ፓወር የሞተር ጉልበት ያስፈልጋል። ሶ ወደ ላይ ሊፍት የሚያደርገው ምኑ ነው? ኢንጂን ፓወሩ ነው አይደለ? ኢንጂን ፓወሩ ነው። ሶ ከዚህ በላይ ካልሆነ የሞተር ጉልበቱ ይህንን 800 ኪሎ ግራም የሚመዝኑ ሰዎችን እና አጠቃላይ ደግሞ የሚንቀሳቀሱበትን ሊፍት ወደ ላይ ይዞ የመውጣት አቅም አይኖረውም ማለት ነው። ሶ የሞተር ጉልበቱ አንድ ሊፍት ወይ ኤሌቬተር ወደ ላይም ወደ ታችም ሙቭ ለማድረግ በቀላሉ የምንጠቀምበት የሞተሩ ጉልበት ነው። ሶ የሞተሩ ጉልበት አነስተኛ ከሆነ ይዞ የሚሄደውም ሰው ወደ ታችና ወደ ላይ ለመውጣት እና ለመውረድ ይቸግረዋል ማለት ነው። ኦኬ ሶ ምን ያህል የሞተር ጉልበት አለው፣ ምን ያህል ሰዎችን የመጫን አቅም አለው ብለን ስናይ
power of the engine or motor በጣም ኢምፖርታንት ነው። ሶ እነዚህ አጠቃላይ ክብደት 17640 ኒውተን እና ፍሪክሽኑ ደግሞ 4000 አጠቃላይ 21640 ኒውተንን ሳፖርት ለማድረግ ምን ያህል የሞተር ጉልበት ያስፈልጋል? 51.4 ኪሎዋት ወይንም ደግሞ 51400 ዋት የሞተር ጉልበት ያስፈልጋል ወይ ኢንጂን ፓወር ያስፈልጋል። ሶ በዚህ መሰረት ከመለሳችሁ ጥሩ ነው ማለት። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ